ህዳሴ ግድብ መመረቁ ከግብጽ በላይ ነው የቆጨኝ እስከ ማለት የሚደርሷል። በቅርቡ ኤርትራ አስመራ ላይ ስብሰባ አድርገው ነበር። ወቅቱን የጠበቁ እርምጃዎች መውሰድ የመንግስትም ኃላፊነት ነው፣ የፓርቲዎችም ኃላፊነት ነው፣ የህዝብም ኃላፊነት ነው። በክልሉ ዘላቂ ሰላምን ዘላቂ አስተዳደርን ከመመስረት አንፃር ስልጣን ይዘው ቆይተዋል 27 ዓመት። የትግራይ ህዝብ ግን ከምግብ ለስራ አልወጣም። ስግብግቦች ናቸው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የጋዜጣ ፕላስ ፖድካስት ዝግጅታችንን ጀምረናል። በዛሬው ዝግጅታችን የምናነሳው በፖለቲካ ጉዳይ ዙሪያ ነው። በተለይ በአሁኑ ወቅት በትግራይ ያለው ወቅታዊ ሁኔታ ምን ይመስላል በሚል በቀደም ሲል የህወሓት መስራች የነበሩና በኋላም የትዴፓ ሊቀመንበር የሆኑትን ዶክተር አረጋዊ በርሄን በእንግድነት ጋብዘናል። ዛሬ በዚህ ጉዳይ በትግራይ ወቅታዊ ጉዳይ ዙሪያ የተለያዩ ሀሳቦችን እናነሳለን። አብራችሁን እንድትሆኑ እንጋብዛለን። ዶክተር አረጋዊ በቅድሚያ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም እዚህ ስለመጣችሁ በጣም አመሰግናለሁ። እንግዲህ እርስዎ በወጣትነት ዘመኖ ህወሓትን ከመሰረቱ ሰዎች አንዱ ኖት። በወቅቱ በጣም ከባድ መስዋዕትነት ካሳለፉ በኋላ ግን ከ40 ዓመት በፊት ነው ከዛ የተለዩት። እንደው ያኔ አሁን ያለውን ህወሓት ተገንዝበውት ነው ያንን ዓላማ ጥለው የወጡት? ኦፍ ኮርስ ከጅምሮ አካሄዱ ግልጽ ነበረ። ግልጽ ኖት ሰንስ እኔ ገባኝ ነበር ማለት ጊዜ መግዛት ሁኔታ ነበረባቸው። ስለዚህ ያንን የትግራይን መብት ማስከበር የሚል የሚያስማማን የሚመስል አካሄድ ነበረ። ነገር ግን ውስጡ ደግሞ የሚያደርጉት የመገንጠል እንቅስቃሴም ነበረ። ይሄ ላይላዊ ነው። ስለዚህ እነዚህ ሰዎች ስላልገባቸው ይሆናል ቀስ በቀስ እየገባቸው ይሄዳል የሚል በጎ ምኞት ስለነበረኝ ነበር የቆየሁት። አንድ 10 ዓመት የቆየሁት ከነሱ ጋር። ኋላ ግን በ80 ዓመተ ምህረት ስለቅ ለህዝቡ እንደማይሆኑ ስግብግቦች እንደሆኑ ዓላማቸው ብቻ ሳይሆን ስግብግብነታቸውም እየጎላ መጣ። የጎላው አንዱ መድረክ እኔን ቁርጥ እርምጃ እንድወስድ ያስገደደኝ የ77 ዓመተ ምህረት ድርቅ ነበረ። ያኔ በሙሉ የትግራይ ህዝብ ሊባል በሚቻል ደረጃ ድርቅ መጥቶት ነበር። ፓርትስ የተወሰኑ ቦታዎች ደግሞ ወሎ፣ በዚህ በደቡብ ወሎ ያኔ በህዝቡ የዓለም ህዝብ መራርቶ እርዳታ ያደርግ ነበር፣ ሁኔታውን ስላየው ማለት ነው። ያኔ የሚሰበሰበው ሀብት ለህዝቡ እንደማካፈል ፈንታ ለድርጅቱ መጠናከር፣ በተለይ ደግሞ ያኔ ማለሊት የሚባል ማርክሳዊ ሌኒናዊ ድርጅት የሚባል የራሳቸው የውስጥ አንኳር ድርጅት ፈጥሮ ስለነበረ እሱን ለማጠናከር ብለው በሙሉ 95% ለእርዳታ የመጣው ለነሱ ጥቅም ሲያውሉት፣ ኧረ ተው ባካችሁ ይሄ ግፍ ነው፣ ኃጢአት ነው የምታምኑ ከሆነ። ስለዚህ አትሊስት ባይሆን እንኳን ግማሹ ወደ ህዝቡ እናድርገው፣ ግማሹ ወደ እምቢ አሉ። 5% ብቻ ለህዝብ መደቡ ከእርዳታው እና ያኔ በማዕከላዊ ኮሚቴ ደረጃ ነው ይህን የተደረገው ምደባው በጀቱ። ያኔ ቆረጡ። አይ ህዝቡ ቢያልቅም ምንም ደንታ የላቸውም። ስለዚህ ከአራዊት ጋር መኖር ምን ያስፈልጋል? ደግሞ የሚለውጠው ሁኔታም አልነበረም። ያኔ ሊለውጠው የሚችለው ኃይል አላዘጋጀሁም። እነሱ አዘጋጅተው ነበር ዓላማቸውን ለማስቀጠል። ስለዚህ ያኔ የግድ ጥዬ መውጣት ግድ ሆነልን እና
ከዛ በኋላም በዚህ መንገድ ነው የቀጠሉት። ህዝቡ ረገፈ፣ አለቀ፣ አሁንም እያለቀ ነው። ስለዚህ ይህንን ነበር ዋናው ከነሱ እንድለይና 40 ዓመት 30 ዓመት በስደት እንድቆይ ያስገደደኝ። ግን ስደት ገባሁ እንጂ እነሱን በሚችለው ያህል መታገል አላቋረጥኩም። እዛም ድርጅት መስርተን እንደኔ አይነት አስተሳሰብ የነበራቸው ተሰባስበን ታንድ የሚባል ድርጅት፣ የትግራይ ዲሞክራሲያዊ ትብብር የሚባል ድርጅት ከሌሎች ኃይሎችም ዲሞክራቲክ ኃይሎች ጋር ለመተባበር በሚያስችለን መንገድ መስርተን መንቀሳቀስ የጀመርነው። እዚህ ስንገባ ደግሞ ለውጡ ሲመጣ የግድ ምርጫ ቦርድ መመዝገብ ስለነበረብን ያ እንቅስቃሴያችን ወደ ፓርቲ አሳድገን የትግራይ ዲሞክራሲያዊ ፓርቲ ብለን እየተንቀሳቀስን ያለ ነው። ስለዚህ ዓላማችን ግልጽ ነው። ህወሓት የሚባል ድርጅት አመራሩ ሁሉም አይደለም፣ ሁሉም ዝም ብሎ ይሄ ከነሱ ጋር የሚግበሰበሰው እስለ እንለዋለን በትግርኛ መንጋ ማለት ነው። እሱን መኮነን እንኳን አያስፈልግም። ምንም ሳያቅ የሚከተል ወገኑን ለይተን አመራሩ ብቻ ትኩረት በማድረግ ይህን ሁሉ ችግር የሚፈጥረው ያለ እሱ ስለሆነ እየተቃወምን ያለ ነው። ችግሩ የዚህ ድርጅት አመራር ችግር ለትግራይ ህዝብ ብቻ ሳይሆን ለመላው ኢትዮጵያ ስለሆነ መላው ኢትዮጵያም አብሮ እንዲንቀሳቀስ ከወዲሁ ጥሪያችን እናቀርባለን። እንግዲህ ዶክተር ያው አሁን እንደምናየው የአሁኑ የትግራይ የፖለቲካና የጸጥታ ሁኔታ ያለበት ሁኔታ እንዴት ይረዱታል እርስዎ? በጣም ውስብስብና አስቸጋሪ የሆነ ሁኔታ ነው እየገባን ያለ ነው። እንደሚታወቀው ፌዴራል መንግስት ከትግራይ ያለው የህወሓት ኃይል ሰላም ለመፍጠር ፕሪቶሪያ ድረስ ሄዶ የሰላም ስምምነት እንዳደረገ እናውቃለን። የሰላም ስምምነቱ ህዝቡ በደስታ ነበር የተቀበለው። የትግራይ ህዝብ የሚሆን መላው የኢትዮጵያ ህዝብ በደስታ ነበር የተቀበለው። እንግዲህ ሰላም ይመጣል፣ ሁለመናችን ወደ ልማቱ እናተኩራለን፣ ግጭቶች፣ የሰው እልቂት፣ የሀብት እልቂት አይኖርም የሚል ተስፋ አድርጎ ነበር። ሆኖም ትግራይ ያለው ኃይል የህወሓት አመራር ለብቻው ሁሉን ነገር አግበስብሶ ለመያዝ የለመደው ነው። በኢህአደግ ጊዜ የሚታወቀው ሀብት የማግበስበስ ስልጣን የማግበስበስ ስራ ስለተቀነሰበት ጭራሽንም አጣዋለሁ ብሎ ስለሚፈራ ብዙ የሚያጠያይቁ ጉዳዮችም ስላሉ ህዝብ የሚጠይቀው ጉዳዮችም ስላሉ ይህም አስፈርቶ በዋናነት ግን ያኛው የለመደው የበላይነትና ስልጣን ለብቻ አጭቆ ህዝብ ይቸገር አይቸገር ጉዳዩ ያልሆነበት አካሄድ እሱን ለማስቀጠል ሲል እዛ ሄዶ መክቶ ከፕሪቶሪያ ስምምነት በኋላ ምንም ስምምነቱን ወደ ተግባር ለማዋል ለመፈጸም ምንም አይነት እንቅስቃሴ ሳያደርግ ነው የጀመረው። ገና ከጀምሮ ይሄ ስምምነት ትንሽ ውስጣችን ለማደራጀት ፋታ ይሰጠናል ከሚል ነው እንጂ እውነት ሰላም ፈልጎ በሰላም ነው መኖር በዲሞክራሲያዊ መርህ ለመቀጠል ፍላጎት ኖሮት አልነበረም። ገና ከጅምሩ ከስምምነቱ ማግስት ጀምሮ ፋታ ይስጠን እንጂ ድል እናገኝ እንጂ የጀመርነውን የራሳችንን
ከተቻለ የበላይነት ለማስረገጥ ካልተቻለ ግን ተገንጥለን ቢሆን የራሳችን መንግስት መስርተን እንቀጥላለን የሚል ውስጣዊ አጀንዳ ይዞ ነው እስካሁን የቀጠለው። በዚህም ምክንያት አሁን እንደምታየው ችግር ውስጥ ነው ያለ ነው። ይህን ከይሲ ዓላማው ክፉ ዓላማው ተግባር ላይ ለማዋል ከተለያዩ ኃይሎች የውስጥም ይሁን የውጭ ኃይሎች ጋር እየተባበረ እየሰራ ነው ያለ ነው። ስለዚህ ይሄ አደገኛ ሁኔታ መታወቅ ያለበት ነው። ሰሞኑን እንዳየነው የጊዜያዊ አስተዳደሩን አልቀበልም በሚል የቀደመውን አስተዳደር ከፕሪቶሪያ ስምምነት በፊት የነበረውን አስተዳደር እመልሳለሁ በሚል አሁን ደግሞ በአዲስ መልክ ለግጭት የሚያነሳሳ ወይም ግጭት ሊያስነሳ የሚችል አይነት አካሄድ እየሄደ ነውና ይሄ እንደው ከፕሪቶሪያ ስምምነት አንጻርስ እንዴት ነው የሚታየው? ጭራሽ የፕሪቶሪያ ስምምነትን የሚጻረር ነው። ቅድም እንዳልኩ ከስምምነቱ ማግስት ነው ወደ ሸር ስራው የገባው። ያኔ የጊዜያዊ አስተዳደሩ እንዲቋቋምና መንግስት ፌደራል መንግስት የሚወክለው አስተዳዳሪ እንዲኖር ነበር ስምምነቱ። ያንን ግን በበጎ ስሜት አልተቀበለው። የምን እኛ የወከልነው ካልሆነ በስተቀር በጋራ የሚወከል ጊዜያዊ አስተዳደር አይኖርም የሚል አካሄድ ነበር የጀመረው። ስለዚህ ከጅምሩ የፕሪቶሪያ ስምምነትን መቃወም ለስሙ ነው ተፈርም ያለው ተስማምቻለሁ ያለው እንጂ በተግባር ለማዋል ግን ቁርጠኝነት አልነበረውም። ይሄ ደግሞ ይታይ ነበር፣ ይታወቅ ነበር አካሄዱ። ነገር ግን ዓለም አቀፍ ተሳታፊዎችም ስለነበሩ ታዛቢዎችም ስለነበሩ በእነሱ አማካይነት በዓለም አቀፍ ኃይሎች ግፊት ይቀበለዋል፣ ተግባር ላይ ያውለዋል የሚል ተስፋ ነበረ። ያም አልሰራም። ስለዚህ ከዛን ጊዜ ጀምሮ የግጭት ማፍለቂያ የሚሆኑ ስራዎች እየሰራ ነው የመጣው። ኋላም ወደ ጦርነት ገባ። ብዙ ህዝብ፣ ብዙ በሚሊዮኖች የሚቆጠሩ ወጣቶች ሰለባ ያደረገ ጦርነት ከፈተ። እንደገና ደግሞ ተመልሶ ተሸንፎ ተመለሰ እንጂ ያንን ተንተርሶ ኢትዮጵያን ለማመስ ዲስቴብላይዝ ለማድረግ ቆርጦ ነበር የተነሳው። ለዚህ የሚረዱት ደግሞ የልብ ልብ የሚሰጡት በ2013 መቀሌ ላይ የሰበሰባቸው የፌዴራሊስት ኃይሎች ጥምረት ሲል የክልሉ የብሔሩ ድርጅቶች ናቸው። እነሱን ይዞ የመቀጠል ዓላማው ነው ያካሄደው። አሁንም እነዛ ስብስቦች አሉ፣ ይንቀሳቀሳሉ ውስጡን። በቅርቡ ኤርትራ አስመራ ላይ ስብሰባ አድርገው ነበር ከአንድ ሳምንት በፊት። ስለዚህ ሀገሪቱን የማናወጥና ትግራይን ብቻ ሳይሆን መላው ሀገሪቱን የማናወጥ ዓላማው እንደቀጠለ ነው። ቀደም ሲል ከጦርነቱ በፊት ምን አይነት አካሄድ ሲሄድ እንደነበረ ሁላችንም እንገነዘባለን። ማለት በተለያዩ አካላት ወደ ጦርነት እንዳይገባ ጥረት ሲደረግ ነበረ። በመጨረሻም የመከላከያ ኃይልን በማጥቃት በቀጥታ ወደ ጦርነት የተገባበት ሂደት አለ። አካሄዶቹ ለጦርነት የመዘጋጀት ሂደቶችን የተከተሉ ነበረ። በኋላ ደግሞ አሁን ከዛ ሁሉ ችግር በኋላ መልሶ ለሌላ ጦርነት እንደገና ወጣቱን፣ ህብረተሰቡን፣ መላ ህዝብን ማዘጋጀት ከምን የመነጨ ነው ብለው ያስባሉ? ከጅምሩ ለጦርነት እየተዘጋጀ ነበረ። ስምምነቱን የፕሪቶሪያ ስምምነትን ጊዜ ለመግዛት ይጠቅመናል ከሚል ነው እንጂ ሰላም ለማምጣት አስበው አይደለም። ስለዚህ ዝግጅቱ ነበረ። ዝግጅቱ ደግሞ ድሮ የነበሩ ህዋሶች ይሄ ድሮ የፈጠራቸው 5 ለ1 የሚባል ህዋሶች ከጎጥ ጀምሮ ከወረዳ ከቀበሌ ምናምን
ከዛ ጀምሮ ህዝቡን እያሰባሰበ በእያንዳንዱ መዋቅር ካድሬዎች እየመደበ ካድሬዎቹን በቂ ደሞዝ እየሰጠ ሲያንቀሳቅስ ነው የቆየው። ስለዚህ ዝግጅቱ ያኔም ነበረ። ከዛ ቀጥሎም ያው ወደ ጦርነት ገባ። በኢትዮጵያ መከላከያ ኃይል ላይ ወንጀል ፈጸመ። የጦር ወንጀል ነው የፈጸመው። ተደርጎ የማይታወቅ ነገር ነው የተደረገው። ዝርዝሩ ስሪቱ ስታየው በጣም ዘግናኝና አስኮናኝ የሆነ ስራ ነው የሰራው። ያንን ችሎ ግን የሚገርመው የፌዴራል መንግስት ያንን ሁሉ ችሎ ወደ ሰላም ይመጣሉ፣ ይገባቸዋል የሰላም ነገር ብሎ ብዙ ነገር ነው የጣረው፣ ግን አልሆነም። ባህሪያቸው እንግዲህ ከትግሉ ወቅት ጀምሮ የተጠናወታቸው ባህሪ ምንድነው? ፍላጎትህን በኃይል ማስፈጸም፣ በጉልበት ማስፈጸም፣ በጦርነት ማስፈጸም የሚል የተቃኘ ስለሆነ ከዛ ሊወጡ አልቻሉም። አሁንም አልቻሉም። ከተለያዩ ጸረ ኢትዮጵያ ከሆኑ ጸረ አንድነት ከሆኑ ኃይሎች ጋር የጠላቴ ጠላት ወዳጄ ነው አይነት ዓላማ ይዘው እየቀጠሉበት ነው ያሉ። ስለዚህ ዝግጅት እያደረጉ ነው ያሉት። የሚደበቅ ነገር አይደለም። ምንድን ነው አሁን የተማመነው ማለት ይቻላል? ምክንያቱም ከዚህ ቀደም በጣም ብዙ መሳሪያ ይዞ ነበር ወደ ጦርነት የገባው። በጣም ብዙ ዝግጅት ነበረው። ያኔ በምን አይነት ሁኔታ የመጨረሻ ውድቀት ላይ እንደደረሰ ይታወቃል። የፕሪቶሪያ ስምምነት ባይመጣ ኖሮ ምናልባትም አሁን ባለው ደረጃ ቁመናው ላይቀጥል የሚችልበት እድል እንደነበረ ይነገራል። እና አሁን ያ ሁሉ ተደርጎ መልሶ ወደዚህ ለመግባት ምንድን ነው እንትን የሰጣቸው? ምንድን የተማመነው? ሁላችን እንደምናውቀው ኢትዮጵያን ለማፍረስ ኢትዮጵያን ደካማ ሀገር ለማድረግ የሚሰጉ ኃይሎች አሉ በዙሪያችን። አንደኛው ግብፅ ነው። ሁለተኛው ሻዕቢያ ነው። ሶስተኛው በየክልሉ ያሉ የመገንጠል ኃይሎች፣ እንገነጠላለን የሚሉ ኃይሎች አሉ። እነዚህን ኃይሎች ነው የሚያሰባስበው። ከነዚህ ኃይሎች እንግዲህ የተለያየ ድጋፍ ለማግኘት ብዙ ነው የሚጥረው። ስብሰባዎች በየጊዜው ነው የሚያደርገው። ኦፊሶች፣ መስሪያ ቦታዎች እየሰጠ እያሰለጠነ እየሰራ ነው የመጣው። ይሄ የሚታወቅ ስራ ነው። ይሄ ሁሉ እየተደረገ ያለ እንግዲህ ለዚህ የሚሆን ድጋፍ ደግሞ ከሻዕቢያም ይሁን ከግብጾችም ያገኛሉ። ይሄ ተደምሮ ነው እንግዲህ ፌዴራል መንግስትን እንቋቋማለን የሚሉት። የሚገርመው ህገ መንግስት ያረቀቁት ራሳቸው ናቸው። ይሄ የለውጥ መንግስት የፌዴራል መንግስትም ወደ መድረክ እንዲመጣ እጃቸው አውጥቶ የመረቁ እነሱ ናቸው የመረጡ በሲዳማ ስብሰባቸው ኮንፈረንሳቸው 2010። ስለዚህ ይህ ሁሉ ጥሰው ነው የራሳቸውን ልዕልና ለማረጋገጥ የራሳቸውን ሀብት ለማካበት። ወርቅ ብቻ አይደለም፣ ሌሎች ማዕድኖችም እነ ሳፋየር የመሰሉ ማዕድኖችም እያወጡ እየሸጡ የሚፈልጉትንም መሳሪያ እያስገቡ በዚህ ነው ለመቋቋም እና ጦርነትን ለማካሄድ እቅድ የያዙት። ስለዚህ የተደማመረ ነገሮችን እየተጠቀሙ ነው ወደ ጦርነት እየገቡ ያሉት። አንደኛው ምንድነው ጽምዶ በሚል በተለይ ከሻዕቢያ ጋር ትብብር ፈጥረው ሲንቀሳቀሱ እንደነበረ በተደጋጋሚ ያው ይነገራል። እንዲህ አይነት ጥምረቶች ግን ሪሊ አሁን ውጤት የሚያስመጡ ናቸው ወይስ ሊያመጡ የሚችሉ ናቸው ወይስ ምንድነው ከዚህ በስተጀርባ ያለው? ምክንያቱም ሄዶ ጦርነቱ ትግራይ ላይ እንዲሆን ነው የሻዕቢያን ፍላጎትና ይሄ
የትግራይን ህዝብ ወዴት ነው የሚወስደው ብለው ያስባሉ? አዎ ወደ ድቅድቅ ጨለማ ነው የሚከተው። አሁን ያለው ዝግጅት በህወሓት አመራር የትግራይ ህዝብን ጭራሽ እንዲወድም የሚያደርግ ነው። እስካሁን በተደረጉ ጦርነቶችም ወድመዋል። ምንም የልማት ስራ የለም፣ ደቀዋል። ወጣቱ የሚማር ወጣት የለም። ምክንያቱም የጦርነት ስነ አእምሮ ነው ያለው እዛ። ትምህርት ቤቶቹ ምናምኖቹ ሊሰሩ አልቻሉም። ምክንያቱም እስካሁን ድረስ እንደውም ፌደራል መንግስት እየደጉማቸው ነበር ትንሽ ሊንቀሳቀሱ የቻሉት፣ ግን በሙሉ ኃይል አይደለም የተንቀሳቀሱት። ስለዚህ ወጣቱ የጦርነት ስነ አእምሮ እንዲኖረውና ወደ ጦርነት እንዲገባ ነው። የህዝቡ ኑሮ ጉዳያቸው አይደለም። ምንም ስለ ህዝቡ ቅንጣት ታክል እሳቤ የላቸው። ህዝቡ ተቸገረ፣ ህዝቡ ተራበ፣ ተጠማ፣ ህዝቡ ራቆት ሆነ፣ ህዝቡ ስራ አጣ የሚል እሳቤ ፍጹም የላቸው። የራሳቸው ልዕልና ብቻ ነው ትኩረት አድርገው እየተንቀሳቀሱ ያሉ እስካሁን ድረስ። ስለዚህ አሁን ደግሞ በዛ ላይ ሁኔታ እየቀጠለ ነው ያለው። አሁን ወደ ባሰው ሁኔታ እንዳልከው ጽምዶ የሚል ግንባር ፈጥረው ተቀናጅተው፣ በዛ ላይ ደግሞ የፋኖ ኃይልም አለበት፣ እየተንቀሳቀሱ ናቸው። ይሄ ያው የጦርነት አውድማ ትግራይ ነው የሚሆነው። ትግራይን የጦርነት ያለፈው ጦርነት እንዳይበቃ አሁንም የጦርነት አውድማ ትግራይን ለማድረግ ነው እየተንቀሳቀሱት ያሉ። በተደጋጋሚ ህወሓት ከሚያነሳው ነገር አንደኛው ምንድን ነው? የተፈናቃዮችን ጉዳይ ያነሳል። በሌላ በኩል ደግሞ ተፈናቃዮች ወደ ቦታቸው ይመለሱ ሲባል እንዳይመለሱ ጥረት የሚያደርገው ወይም የሚከለክለው ራሱ ህወሓት እንደሆነ በተደጋጋሚ ይሰማል። የፌዴራል መንግስቱ ተፈናቃዮች እንዲመለሱ ብዙ ጥረት አድርጓል። የጊዜያዊ አስተዳደር ሲመሰረትም የምናውቀው ጉዳይ ነውና ይሄ አይፋለስም ወይ? ምንድን ነው ከዚህ በስተጀርባ ያለው ነገር? አዎ ቅድም ያልከው ነው። ስለ ህዝቡ ችግር ምንም አያስቡ፣ አውጥተውታል። በስመ አእምሯቸውም የለም፣ ወጥተዋል። ስለ ትግራይ ባዶ ነው ራሳቸው ላይ ያለው ስለ ራሳቸው ስልጣን መያዝና ልዕልና ሀብትን እንዴት አድርገው ማግበስበስ ይቺ ነች። ከዚህ ተነሳ ነው ስሌት የሚሰሩት። ስለዚህ የተፈናቃዮች መመለስና አለመመለስ ጉዳያቸው አይደለም። ብዙ ጥረት ተደርገዋል በፌዴራል መንግስት። በእርግጥ እንዲመለሱ ብዙ ግፊት፣ ብዙ ትወታ በዓለም አቀፍ ተሳታፊዎችም በዚህ በፕሪቶሪያው ስምምነት የተሳተፉትም ብዙ ጥረት አድርገዋል። ነገር ግን ሸንካራ የሆኑ እንትኖች፣ ደንቃራ የሆኑ ነገሮች እያደረጉ እንዳይመለሱ አድርገዋል። ለምሳሌ ምንድን ነው የሚሉት? አንዱ የራሳቸው ካድሬዎች እዛ ተፈናቃይ ውስጥ ይከቱና አስተዳደሩንም ይዘን ህወሓትን ይዘን ነው የምንሄደው። ህወሓት ይዘን ካልሄድን አደጋ ውስጥ እንወድቃለን። ስለዚህ አንሄድም የሚሉ አካሎችን ፈጥረዋል እዛ ውስጥ። በእነዚህም የሚሉት ያለ እንደዚህ ነው። ስለዚህ በዚህ መልክ መስፈር አለበት ሰው የተፈናቀለው ብለው ይከራከራሉ ደጋግመው እና ያ እልባት እስኪያገኝ ድረስ ተፈናቃዮቹ ሂደው ቦታቸውን የለመዱት ቦታ የያዙ ቢባል እምቢ ይላሉ። ህዝቡ እንዳይል ያደርጉ ነበር፣ ያደናቅፉ ነበር። ስለዚህ ብዙ ሴራዎች፣ ተንኮሎች ስለ ህዝቡ ስለማያስቡ ነው እንጂ ኦኬ የስልጣናችን ጉዳይ ይቆይ፣ ህዝቡ ግን ሄዶ ይስፈር ቦታው፣ ዳግመ መቋቋም ያድርግ ማለት ይችሉ ነበር። በተባበረ ኃይል ደግሞ የውጭም ኃይል ያንን ነበር ሊደግፉ የተዘጋጁት፣ ግን ያ እንዳይሆን አድርገዋል። ስለዚህ ዓላማቸው የነሱ የበላይነት በሁሉም አቅጣጫ ለማድረግ ስለነበረ ሳይሳካ ቀርተዋል እስካሁን ድረስ። በውስጣቸውስ ግን በትክክል አሁን ዓላማቸውን ሁሉም ደግፎ ነው አብሮ የቆሙት ወይስ
ልዩነት የለም እዛ ውስጥ አለ። እሱማ አለ። በየጊዜው እኮ ይንጸባረቃል። አሁን የጊዜያዊ አስተዳደሩ አቶ ጌታቸው ነበረ። እሱ እንዳይቀጥል አደረጉ። ሌላ የጀነራል ታደሰ ኃይል ወደ መድረክ እንዲመጣ ግፊት አድርገው እሺ እንግዲያው ጊዜያዊ አስተዳደር ተብሎ የተቀመጡትን ዓላማዎች የሚያስፈጽም ከሆነ እሺ ተብሎ በፌዴራል መንግስትም ጀነራል ታደሰ መጣ። እሱም ሊቀጥል አልቻለም። ስለዚህ ምንድን ነው በውስጣቸውም የተወሰኑ ጀነራሎች ይቃወማሉ፣ ዘን ይገለላሉ። እንደዚህ ያለ ክፍሎች እየሆነ ነው የመጣው። አሁን በዛ አካባቢ ዞሮ ዞሮ ህዝቡ ነው ተጎጂ የሚሆነው። መላ የኢትዮጵያ ህዝብም የትግራይ ህዝብ ደግሞ በተለይ ቀጥተኛ የገፈት ቀማሽ ነው የሚሆነውና እንዲህ አይነት በጣም አጣብቂኝ የሆኑ ችግሮች ሲከሰቱ ምንድን ነው መደረግ ያለበት ብለው ያስባሉ? እዚህ እንግዲህ ምንድን ነው ግልጽ መሆን ያለበት ነገር የነዚህ ሰዎች የህወሓት አመራር የሚባለው ዓላማው ምንድን ነው ተብሎ በግልጽ መቀመጥ አለበት። እንግዲህ ደጋግሞ እንዳሳየው ዓላማው የመገንጠል ዓላማ ነው። ትግራይን ገንጥሎ የራሱ ኪንግደም፣ የራሱ ግዛት፣ የራሱ ሉዓላዊ ግዛት ፈጥሮ ምንም ሳይነካ ስልጣን ላይ መቀጠል ነው ዓላማው። በግልጽ ይናገሩታል። ህወሓትና የትግራይ ህዝብ አንድ ነው፣ መለየት አይቻልም። እንደዚህ የመሳሰሉ ስብከቶች አሏቸው። አንድ ነው። ሁለተኛ ኢትዮጵያና ትግራይ ብለው ደግሞ ለያይተው ሁለት ዳይኮቶሚ አስቀምጠዋል። ትግራይ በአንድ በኩል ኢትዮጵያ ደግሞ በሌላ በኩል እንደሆነ አይነት አድርገው አስቀምጠዋል። ሶስተኛ ለዚህ የሚደግፏቸው የመገንጠል ዓላማ የሚያራምዱ ድርጅቶች ፈጥረዋል አሉ። መገንጠል አለብን፣ ትግራይ የኢትዮጵያ አካል ሆኖ አያውቅም፣ ለብቻችን የብቻችን ስነ አእምሮ፣ የብቻችን ታሪክ፣ የብቻችን ሁለመናችን የተለየ ነው የሚሉ የመገንጠል ዓላማ የሚያራምዱ ድርጅቶች ፈጥረዋል። እነዚህ ድርጅቶች የለቀቀላቸው መረን የለቀቀ ጽንፈኝነትን የሚያራምዱ ናቸው። መረን የለቀቀ ስልህ እስከምን ድረስ ይሄዳሉ? አንዳንዶቹ ህዳሴ ግድብ መመረቁ ከግብፅ በላይ ነው የቆጨኝ እስከ ማለት የሚደርሷል። በግልጽ አደባባይ ወጥቶ ማለት ነው። እስከዚህ ድረስ መረን የለቀቀ ጽንፈኝነት የተጠናወታቸው ናቸው። ይሄ ነው ዓላማው። በጥቅል ወደ ዝርዝር መግባት ይቻላል። ይሄ ዓላማ እንዴት ነው ኢትዮጵያኖች አንድነት የምንፈልግ፣ እኩልነት የምንፈልግ፣ ሰላም የምንፈልግ ኢትዮጵያውያን እንዴት ነው መጋፈጥ ያለብን? ይሄ ነገር መንግስትም ጭምር ፌደራል መንግስትም ጭምር እንዴት ነው እንደዚህ አይነት ዓላማ ያለው ድርጅት የህወሓት አመራር የሚመራው ድርጅት እንዴት አድርገን ነው መጋፈጥ ያለብን ተብሎ በግልጽ መቀመጥ አለበት። ይሄ ከተቀመጠ መፍትሄው ቀላል ነው አሉ። መፍትሄዎቹ ህገ መንግስቱ ይደነግጋል። የሀገሪቱ ህገ መንግስት የሀገር ሉዓላዊነት መከበር አለበት፣ የህዝብ ሉዓላዊነት መከበር አለበት፣ የኢትዮጵያ ድንበር መከበር አለበት ብሎ ይደነግጋል ህገ መንግስቱ። ስለዚህ ህገ መንግስቱ ተግባር ላይ ማዋል ነው፣ ሌላ መፍትሄ የለውም። ለዚህ የሚያስችል እንቅስቃሴዎች ያስፈልጋሉ። እንደው ጊዜያዊ አስተዳደሩ ውስጥ እንግዲህ ቅድም ጠቅሰውልኛል። በእርግጥ ያው ጊዜያዊ አስተዳደሩ በአሁኑ ሰዓት ብዙም የሚገባውን ያህል እየሄደ ነው የሚል እምነት የለም። ምንድን ነው ግን ማድረግ ያለበት? ምክንያቱም ኃላፊነት ተሰጥቶታል ይሄ ጊዜያዊ አስተዳደር። ነገር ግን አሁን ላይ እሱ ባለበት ሁኔታ ነው የህወሓት ቡድኖች ስልጣን እንይዛለን የሚሉትና ምንድን ነው ከጊዜያዊ አስተዳደሩ ውስጥ የሚጠበቀው? ጊዜያዊ አስተዳደሩን ወደ ጎን ትተው
የራሳቸው ሸንጎ፣ የራሳቸው ካውንስል፣ የክልሉ ካውንስል በኃይል ሰብስበው እነ ደብረጽዮን፣ እነ መንጆርኖ፣ እነ አማኑኤል የሚባሉ ስልጣኑን እንዲይዙ እና የጊዜያዊ አስተዳደሩ ስልጣን እንዳከተመ አውጀዋል። በውሳኔ መልክም አሳልፈዋል። ስለዚህ ጊዜያዊ አስተዳደሩ ድሮም እንዲሰራ አልቻለም። የራሱ ድክመትም ሊኖረው ነው። ነገር ግን እንደማይሰራ አድርገው ይሄ ያዋቀሩት በየጣቢያው፣ በየወረዳው፣ በየቀበሌው ያዋቀሩት ህዋሶች በእነሱ አማካኝነት ጭራሽ እንዳይሰራ እጁ እዛ እንዳይደርስ አድርገው ቆይቷል። መቀሌ ላይ ቁጭ ነው አንዳንድ ሙከራዎች አድርገዋል። ግን የተሳካ ሙከራዎች አልነበሩም። እዚህ ግባ የሚባለው ሙከራዎች አይደሉም። ስለዚህ የነበሩ እሱ ላይ ተቀምጠዋል። ውስጡ የሚሰሩት ግን እነሱ ነበሩ። አሁን ያኛው ከነጭራሹ ላይ ቁጭ ብሎም ነገሮችን እንዳያይ እንዳይከታተል አድርገውታል። ሁሉን ነገር እነሱ ተቆጣጥረዋል። ስለዚህ እነሱ ደግሞ ለህዝብ ምንም ደንታ ያላቸው፣ ስለ ህዝብ ቅንጣት ታክል ሀሳብ የላቸው። ቢኖራቸው ኑሮ 27 ዓመት ኢትዮጵያ ላይ ስልጣን ይዘው ቆይተዋል። 27 ዓመት። የትግራይ ህዝብ ግን ከምግብ ለስራ አልወጣም። ምግብ ለስራ የሚባል የእርዳታ እህል አሁንም ያለ ነው። ከዛ ሊያስወጡት ያልቻሉ ስግብግቦች ናቸው። ስለዚህ ከነዚህ ምን ይጠበቃል? ምንም የሚጠበቅ ነገር የለም። ከዚህ በፊት እንግዲህ የትግራይን ወጣት ወደ ጦርነት ሲያስገቡ የተለያዩ ቃል በመግባት በማታለል ጭምር ነውና አሁን ግን ያ ወጣት መስዋዕትነት ከፍሏል። ከዛ ሁሉ ጦርነት በኋላ ምንም ሆኖ ነው ያገኘው እና አሁን ያ ወጣት ምንድነው ማድረግ ያለበት ይላሉ? ወጣቱ በሚያሳዝን ሁኔታ የህወሓት አመራርን ፕሮፓጋንዳ እንዲሰርጸው አድርገውታል። በዛ አስተሳሰቡ በዛ እንዲቃኝ አድርገዋል። ምንም ሁሉን ነገር አፍነው ይዘው ሌሎች ሀሳቦች እንዳያንሸራሽር ሲያደርጉት ነው የቆዩት። ሌላ መሀል ሀገር የሚታተመው ጋዜጣም እንኳን እንዳያነብ፣ ሬዲዮ እንዳይሰማ፣ የመሀል ሀገር ቴሌቪዥን እንዳይመለከት፣ እንዳይከታተል፣ ውይይቶች እንዳያዳምጥ፣ የነሱን ብቻ እነሱን የሚያንቆረቁሯት ብቻ እንዲሰማ፣ ከዛ ውጭ የሚሰማ ካለ፣ ከዛ ውጭ የሚከታተል ካለ ተለቅሞ እንዲጠፋ ያደርጉታል። ስለዚህ ከአንድ አካባቢ አንድ ወጣት ለቅመህ ካጠፋ ሌላው ደግሞ ፍርሃት ያድርበታል። እነሱን የሚሉትን ብቻ መስማትና መተግበር ነው። በዚህ የተያዘ ብዙ ወጣት አለ። ይህን ግምት ውስጥ ማስገባት ያስፈልጋል። ህዝቡም በተመሳሳይ መልክ ነው የያዙት። ይሄ ያልገባቸው፣ ይሄ አካሄድ፣ ይሄ አሰራር ያልገባቸው ሰዎች ለምን ህዝቡ ከተቸገረ ለምን አይነሳም፣ ለምን አይቃወምም የሚሉ አሉ። እናዳምጣለን። ነገር ግን ያለበት ሁኔታ ምን እንደሆነ አለማወቅ ያመጣው ትንተና ነው። በስነ አእምሮ ነው የተያዘው። በገመድ ወይም በሰንሰለት ከሚታሰር ይልቅ በስነ አእምሮ የታሰረ ማህበረሰብ የባሰውን ስቃይ ነው የሚገባው። ይህንን ሁኔታ እንዳለ ይሰማናል። አሁን ግን በተለይ ካለፈው ጦርነት በኋላ ብዙ ወጣት ለካ የሞት ነው ዝም ብሎ ዋጋ ለሌለው ዓላማ ነው። ዓላማም አልነበረውም። ዓላማው መፈክር ነው። ትግራይ ትስዕር፣ ትግራይ ታሸንፋለች ነው የሚለው። ማንን ነው የምታሸንፈው ትግራይ? ትግራይ ይህን ታገኛለች ቢባል እንኳን ጥሩ ነበረ። ትግራይ ታሸንፋለች የሚል መፈክር ይዞ ነው
ደብረ ሲና ድረስ የመጣው ደግሞ ረገፈ፣ አለቀ። ያ በወታደራዊ አይንም ይሁን በፖለቲካዊ አይንም ይሁን በማህበራዊ አይንም ይሁን ስታየው ትልቅ ስህተት፣ ትልቅ ደደብነት ነበረ። ጠልተውት የሄዱ ህዝብ እንደገና ህዝቤ ነው ይቀበለኛል ብለህ አስበህ መምጣት ጅልነት ነው። ምናልባት ምንጠብቀው ሊሆን ይችላል። ሌሎቹ በየክልሉ ያሉ ተቃዋሚዎች ይረዱናል፣ ይቀበሉናል ብለው አስበው ሊሆን እነሱም አሁን ሌላ ስራ ነው ያለው። ሌላው ክልል የለማ ነው ያለው፣ በልማት ነው በአብዛኛው ተጠምዶ ያለው። ጥቂቶች ልማቱን የማይፈልጉ የሚያስቸግሩ አሉ በየቦታው። ነገር ግን አብዛኛው ህዝብ ግን በልማት ነው ተጠምዶ ያለው። ይህን አያውቁም ወጣቶቹ፣ ይህን አያውቁም። መጡ ሆ ብለው መንገድ ላይ ነው የረገፉት። እኛ ጉድ ነው ያየ ነው። ከጦርነቱ ማግስት ሄደን አይተነዋል የጦርነቱ ዘግናኝ የሆነ ውጤት። ስለዚህ አሁን ወጣቱ ይሄ እየገባው ነው ያለው። በአብዛኛው ገብቶታል ማለት ባይቻል መስራት ያስፈልጋል። እዛ ላይ እንዲገባው እንዲያውቀው ብዙ ስራ ይጠበቃል። በእኛም ይሁን በሚዲያውም በእናንተውም በኩል ብዙ ስራ ይጠበቃል። ይህን ካወቀ ለከንቱ ዓላማ ደሙ እንዳፈሰሰ ያለፈው ወጣት አውቆ አሁን ለከንቱ ዓላማ ምንም ዓላማው ላልታወቀ ነገር ደሙ የሚያፈስበት ምክንያት አይኖርም። ይህንን እንዲገባው የተወሰነ አካል እየገባው ነው። አብዛኛውም ወደዚህ ወደ መሀል ሀገር እየመጣ ነው ያለው። መልእክትም ያስተላልፋል። ግን አሁን እጃቸው ውስጥ ያለው ወጣትም እንዲገባውና ምንም እሱን የሚጠቅም ለራሱ የሚጠቅም ምንም ነገር የሌለበት ለሀገር የሚጠቅም ለሕዝብ የሚጠቅም ምንም ነገር እንደሌለበት የህወሓት አመራር ዓላማ ተገንዝቦ በእነሱ ላይ እንዲነሳ እንዲተባበር ብዙ ስራ ይጠይቃል። ይሄም ተጀምሯል፣ ግን ማጠናከር ያስፈልጋል። ትግራይ አካባቢ የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶችም አሉ፣ የእርሶን ፓርቲ ጨምሮ ሌሎች ፓርቲዎችም አሉና እነዚህ ፓርቲዎችስ እንደው ለትግራይ የሚታገሉ እስከሆኑ ድረስ እንዲህ አይነት የተለየ አመለካከት ያለውን ህወሓት ከመታገል ለትግራይ ህዝብ ሰላም እንዲመጣ ከማድረግ አንጻር ምንድን ነው ማድረግ ያለባቸው? አሁንስ ምን እያደረጉ ነው? አሁን ምን እያደረጉ ነው? እየተንቀሳቀስን ነው ያለ ነው። እኛ ቆይተናል፣ ስንንቀሳቀስም ቆይተናል። ገና ህወሓት ስልጣን ላይ ያለ ነበር እንቅስቃሴያችን የጀመርነው። ይሄ ድርጅት ይሄ አመራር ለማንም እንደማይጠቅም ለትግራይ ህዝብ ይቅርና ለኢትዮጵያ ይቅርና ለማንም ለሰራዊቱ እንደማይጠቅም እያስረዳን መጥተናል። ኦፍኮርስ እዛ ውስጥ ገብተን እንድንንቀሳቀስ አልፈቀዱልንም፣ አልቻልንም፣ እውነቱን ለመናገር ማለት ነው። እኛን ደግፈው የሚንቀሳቀሱ ግለሰቦች እየለቀሙ ቅድም ባስቀመጥኩልህ አደረጃጀታቸው አማካይነት እንዳይንቀሳቀሱ ብቻ ሳይሆን እንዳይኖሩም አድርገዋል። ብዙ አባሎቻችን ህይወታቸው ከፍለዋል። በሁሉም አካባቢዎች በሽሬ፣ በአድዋ፣ በአክሱም፣ በአዲግራት፣ እንደርታ፣ መቀሌ፣ ራያ፣ ተንቤን ብዙ አባሎቻችን ጠፍተዋል፣ ተቀጭተዋል፣ ገድለዋቸዋል። ስለዚህ የእኛ እንቅስቃሴ በአብዛኛው ከትግራይ ውጭ ነው። እዛ ከተንቀሳቀስ ውስጥ ነው። እዛ ለመንቀሳቀስ የእነሱን ዓላማ መንካት የለብህም። ግን የእነሱ ዓላማ ሰይጣናዊ ዓላማ ነው፣ ክፉ ዓላማ ነው። ያንን ክፉ ዓላማ ካላጋለጥክ ምኑ ታገልክ? እዛ የሚንቀሳቀሱ ድርጅቶችም ይህን የእነሱን ክፉ ዓላማ በግልጽ አይጋፈጡም። አውጥተው ከእነሱ ጋር አይጋፈጡም። ስለሆነም ነው ቸል ያሏቸው፣ ቶሎሬት የሚያደርገዋቸው።
አንዳንዶቹ ከናካቴው የእነሱን ዓላማ አልፈውም የሚሄዱ አለ። ቅድም እንዳነሳሁት መገንጠል አለብን የሚሉ የሌለ ታሪክ ያልነበረው እንደነበረ የነበረው እንዳልነበረ አድርገው የሚናገሩ የሚሰብኩ ምሁራን ነን ባዮች የታሪክ አዋቂዎች ነን ባዮች አሉ። ግን ተጨባጭ ማስረጃዎቹ ታሪኩ የሚለው ሌላ ነው። አሁን አፄ ዮሐንስ የሚሉት ምንድን ነው? ኢትዮጵያ የምትባል ሀገር እናትህ ነች፣ ልጅህ ነች፣ ሚስትህ ነች፣ አክስትህ ነች፣ ዘውድህ ነች፣ መቃብርህ ነች ብለው ወደ ሰዓቲ ሲወርዱ ያወጁት አዋጅ አለ። በቅርቡ እንኳን ማለት ነው። ከዛ በፊት የነበረ ታሪክ አለ። ይህን የማያውቁ አመራሮቹም የሚያውቁት አይመስለኝም። በራሳቸው ትርክት አብደዋል፣ ሰክረዋል። ተገንጥለን ለብቻችን እንኖራለን የሚሉ ይህንን አልፈው የሚሄዱ ፓርቲዎችም እንዳሉ እናውቃለን። በዚህ መሀል መታገሉ ከባድ ነው፣ ከባድ ነገር ነው። ስለዚህ ከዚህ እየታገልን ያለ ነው። ብዙ ጥረት እናደርጋለን ለመግባት እያደረግን ነው። አሁንም በዛ ያሉ አዋሪዎቻችንም ኑ እርዱን፣ ደግፉን እያሉ ናቸው ያሉ። ስለዚህ በዚህ ላይ ይህን የህወሓት አመራር ሰይጣናዊ አካሄድ ወደ ገደል የሚከት አካሄድ ተገንዝበው ነቅተው ተባብረው እንዲንቀሳቀሱ ጥሪ ማቅረብ እወዳለሁ። እንግዲህ ያው የትግራይን ህዝብ በደንብ ያውቁታል። በጣም ጠንካራ ህዝብ ነው። በስራ ያለው ትጋት ይታወቃል። ነገር ግን በአስተዳደር በህወሓት የተነሳ ለዘመናት በተለያዩ ችግሮች ውስጥ እንዲያልፍ የተገደደበት ሁኔታ እንዳለ ያው የምናውቀው ነው። አንዴ በጦርነት ሌላ ጊዜ በተለያዩ ችግሮች። ያም ሆኖ አሁንም ቢሆን ከኢኮኖሚ ችግር ብዙም አልተላቀቀም። አሁን እንኳን ከለውጥ ወዲህ የተለያዩ የሀገሪቱ አካባቢዎች በልማት ተጠቃሚ ሲሆኑ በዛ ልክ ተጠቃሚ ለመሆን እድሉን አላገኘም። እንዲህ አይነት ችግሮች ተደጋግሞ መምጣታቸውን ሲያስተውሉ እርስዎ ምንድን ነው የሚሰማዎት እና በቀጣይስ ምን መሆን አለበት ብሎ ያስባሉ? አዎ ያሳዝናል፣ ያለው ሁኔታ ያሳዝናል። እንደጠቀስከው ሌላው ኢትዮጵያዊ የለውጡ ተቋዳሽ ነው የሆነው። አሁን በልማት ደረጃ ስታየው ብዙ የልማት እንቅስቃሴዎች መላው ኢትዮጵያ ውስጥ አሉ። እኔ በዚህ በስራዬ ምክንያት እየዞርኩ ብዙ አይቼዋለሁ። በእርግጥ አለ ተነጻጻሪ የሆነ ሰላምም አለ። እዛ ግን ሰላሙም የለም፣ ልማቱም እንቅስቃሴ የለም። ወጣቱ ወይ ወደ ጦርነት ነው የሚከተተው የሚገባው፣ ወይም ቁጭ ብሎ ቡና ሲጠጣ ነው የሚውለው፣ የመንደር ቡና፣ ወይም ወደ ስደት ነው የሚሄደው። ይሄ ሁኔታ አሁንም አለ፣ እየባሰበት እየመጣ ነው። አሁን ደግሞ የጦርነቱ ከበሮ እየተመታ ነው ያለው። ስለዚህ ከዚህ ሁሉ ለመዳን አፋጣኝ እንቅስቃሴ መንግስትም ይሁን ፓርቲዎችም ይሁኑ ሲቪክ ማህበራቱም ይሁን ህዝቡም ይሁን አንድነት የሚፈልግ ልማት የሚፈልግ ሰላም የሚፈልግ ህዝብ በዚህ ትኩረት አድርጎ ተባብሮ መንግስት እያስተባበረው የፌዴራል መንግስት ለውጥ እንዲመጣ መትጋት አለብን። መፍትሄው ይሄ ብቻ ነው። ስለዚህ ለነዚህ አካላት ከወዲሁ ጥሬን አቀርባለሁ። ፕሪቶሪያ ስምምነት ሲፈረም የተለያዩ የአፍሪካ ህብረትን ጨምሮ ዓለም አቀፍ ድርጅቶችም ተዋናይ ነበሩና አሁን ላይ ይሄ ስምምነት ወደ መፍረስ ሲቃረብ ህወሓት ለማፍረስ ጫፍ ላይ በደረሰበት ሁኔታ በአብዛኛው ዝምታን መምረጣቸው ምንድን ነው መንስኤው ይላሉ? ምንስ ማድረግ ነው ያለባቸው እነሱ? አዎ እንግዲህ አንዳንድ የማይገቡኝ ነገሮች አሉ። ዲፕሎማሲ ወይም ቀስታ ቀስ ብሎ መጓዝ ምናምን ለሰላም እስከ መጨረሻው ጥረት ማድረግ መሄድ የሚባሉ አመለካከቶች አሉ። ነገር ግን እነዚህ አመለካከቶች ከውጭ ስታያቸው ጥሩ ናቸው። ግን ጥሩ የሚሆኑት ተጨባጭ እርምጃ
እስካመጡ ድረስ ወይም የሚያመጡ መሆናቸውን እስካረጋገጥክ ድረስ ነው። ይሄን ባላረጋገጥክበት ምክንያት ግን ዝም ብለህ ጊዜ የምትሰጠው ለነሱም ነው። ለነዚህ አፍራሾች፣ ለነዚህ ሰላም በታኞች፣ ጦርነት ቀስቋሾች ለነሱም ነው ጊዜ እየሰጠ ያለ። ይደራጃሉ፣ እየተደራጁም ነው። ስለዚህ ይህን ልብ ማለት ያለብን ይመስለኛል። ይህ ልብ ብለን በወቅቱ አሁን ብረት እኮ መልክ ልታወጣለት እሳት ትለቅበትና ይግላል አይደለ? በዛ በጋለበት ጊዜ መልኩን ቀጥቅጠህ ካላስተካከልከው ሲቀዘቅዝ አትችልም። ስለዚህ ወቅቱን የጠበቁ እርምጃዎች መውሰድ የመንግስትም ኃላፊነት ነው፣ የፓርቲዎችም ኃላፊነት ነው፣ የህዝብም ኃላፊነት ነው። ለዚህ የሚያስችል ደግሞ ህገ መንግስታዊ ደንቦች አሉ፣ ግዴታዎች አሉ። በስነ ሞገስም ደረጃ ልትደርስበት የምትችል ነገር ይመስለኛል። ይህ እርምጃ በወቅቱ ካልተወሰደ ችግሩ በትግራይ ብቻ ተወስኖ የሚቀር አይመስለኝም፣ ሊሰፋም ይችላል። ስለዚህ ይህ ተገንዝበን አስፈላጊው እርምጃ በወቅቱ መውሰድ ያስፈልጋል። አሁን በመላ ሀገሪቱ የምርጫ የሚካሄድበት ወቅት ነው። ነገር ግን የትግራይ ህዝብ ለዛ አልተዘጋጀም፣ ምክንያቱም በህወሓት የተነሳ ማለት ነውና በቀጣይ አሁን ይሄ ባልሆነበት ሁኔታ በክልሉ ዘላቂ ሰላምን ዘላቂ አስተዳደርን ከመመስረት አንጻር ምንድን ነው የሚፈጠረው ብሎ ያስባሉ? ምንስ ነው መደረግ ያለበት በዚህ ዙሪያ? እንግዲህ አለፍ አለፍ ብለን እንደጠቀስ ነው መደረግ ያለበት ነገር ምንድን ነው? በግልጽ ቋንቋ ለማስቀመጥ የህወሓት አመራርን አስገድዶ ከተቻለ ወደ ሰላም ማምጣት፣ ካልተቻለ ግን ማስወገድ ነው። ሌላ መፍትሄ ያለው አይመስለኝም። ደግሞ እውነቱን ለመናገር ዝም ብሎ ድብብቆሽ እንዳይሆን ለሰላም የተደረገው ጥረት ከሚገባው በላይ ነው። ፌደራል መንግስት ከሚገባው በላይ ተጉዟል፣ ሰላም እንዲኖር፣ ችግሩ በሰላም እንዲፈታ። ይሄ ማድረጉ የሚያስመሰግነው ቢሆንም ተፈላጊው ለውጥ ግን አላመጣም። ያላመጣበት ምክንያት ደግሞ ሰላም ከማይፈልጉ ሰላም ምናቸው ያልሆኑ የህወሓት አመራሮች ጋር ኢንጌጅ በማድረጉ ነው። ስለዚህ ሰላም ከሚፈልጉ ኃይሎች ጋር ኢንጌጅ አድርጎ ሰላሙን ማምጣት ይጠበቅበታል። ዶክተር አረጋዊ በርሄ እንግዲህ አጠቃላይ በትግራይ ወቅታዊ የሰላም ሁኔታ ዙሪያ ለሰጡን ማብራሪያ እጅግ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ሁላችን እንግዲህ ለሀገራችን ሰላም የምንችለውን እናድርግ፣ እንጣር ላለሁ በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የፖድካስት ዝግጅታችን ይህን ይመስል ነበረ። መልካም ቆይታ።